ማርከን በስነ ሰዓት የተቆሰላችሁትን አክመን ምናምን ነው። እነሱ ግን ይኸውልህ እያደረገ ነው በእጅ እያሳቀፈ የሚልክ ልብ ካላችሁ ለማጥማትም ቶ የኛ ሀገራችን ብለን አንተ ባንዳ ትላላክ ስለሆነ ችግር የለም። እኛ እንደዚህ ያላችሁ ፕሊስ ምንም ቦታ ወረዳ ተዘባርቃ ሆነ ይኸውልህ ስማ እየሰማ ነው እንደሱ እንዳልክ ማርኬ እንደሱ እንዳልክ ማለት ነው ማርኬ ማለት ነው እንጀራ በላለሁ ሌላ ምንም አላረገም ማርካለው እርግጠኛ ሆኜ የምነግርህ ግን እንጀራ ነው ማለት አሁን ያለው ቦታ መጣለህ ያለው ቦታ መጣለህ ይኸውልህ ወደድክም ጠላህም አዳምጠኝ ይኸውልህ ብራዘር አዳምጥ ቆይ መጀመሪያ አትንጫጫ ይኸውልህ አንተን ያላፈም ከስሩን አዳምጥ አሁን እኔ ማስተላለፍልን ይኸውልህ አዳምጠኝ አሁን ከስሩና ስማ ከስሩን አዳምጥ በለው እንንገረው እስኪ ከስሩን አስማው ይማርካል እያልኩ ነው እንማርካችኋለን ምንም ጥያቄ ነው ግን ምንም አናረጋችሁም እንጀራ እየበላ ይሾቢየት በደም የጨቀየ ሚኒተሪን አስወልቀን ልብስ አልብሰን ልብስህን ቀይረን ወደ ቀይ እንመልሳለን ችግር የለው ፋኖ እንዴ ነው ጀግና ነን እንማርካለን ግን ወደድክም ጠላ የምናሸንፈው እኛ ነን የዚች ሀገር አድማ ቀጥል እንዴ ዱቄታማ አለ እዚህ ላይ ቀጥል አድማ አይደለም ማለት ሂዱበት አሪፍ ላይ ናችሁ እንኳን አደረሳችሁ ብያለሁ አሪፉ ይላል መከነኝ መከና መከና አስታጥቄ አያስታጥቄ እንዴት ናችሁ አያስታጥቄ እግዚአብሔር ይመስገን አለን እግዚአብሔር ይመስገን በል እግዚአብሔር ይመስገን አይባልም እግዚአብሔር ይመስገን በል ምን ልርዳ እግዚአብሔር ይመስገን እሺ ምን ላግዝህ አንዲ ዝም በይ ልመካከር ብዬ ነው የት ነው ያለህ የት ቀጠና ነህ አማራ ክልል ውስጥ ገብተህ እየተዋጋህ ነው ጎጃም ነኝ ጎጃም የት አዊ ዞን በጣም ጥሩ እሺ አዊ ዞን እንዴት ነው የአዊ ዞን አካባቢ ፋኖ ውጊያ እንዴት ነው ጆግና ይፎክር ምን መልሰው አይረባም ዝም ብሎ ነው አይል እስኪ ቪዲዮ አብሪ ዝም ብሎ ነው አንድ ቀን ስትያዥ እንድናይሽ ቪዲዮ አብሪ በደንብ እንድናውቅሽ አይ መላጣ ነኝ ብዬ ነው ጸጉርና እናስተክላለን ስትያዝ ችግር አይታውቀኛል ደግሞ አታበድሩኝም ታዲያ ና አንተ አድገህ ስላልጨረስክ አሁን አንተ አታስፈልግም ተረካቢው እኛ ነን ምንም የታባህም አትደርስም አሁን አንተ አይደለም የሚያዝህ የሚያሽከረክር ብርሃኑ ጁላ እንቅልፍ የለውም እየቀዘነ ነው ኮሎኔል ጀነራሉ ቁጭ ብሎ ነው የሚያድረው ነው ማለት ይኸውልህ ገረባ እየለቀመ ገረባ በጣም ያስቀኝ በቤት ነው ያስቀኛል ርዝጎ ገና ጉር ተሰራለ ያልኩ ርዝጋብር አትችሉም እና ታታችሁ ነስማ ይኸውልህ ሎሻቢያ አለ መልእክት እናስተላልፍ ሻቢያ አትበል ኤርትራ በላት አንደ ሀገራችን ናት በነገራችን ላይ አሁን ሼቢያ ፈንጭዲያ ምናምን አትበል ጅቡቲና ኤርትራ ሀገራችን ናት አንድያውላ ነገኛ ጋር ይሆናሉ ሁሎችም ሀገር ይሆናሉ እንደ ወደ ነበረበት ሀገሯ ትመልሳለች ሁሏም እናንተ አላችሁ አይደል ከየት መጣችሁ ቦታ አሁን አማራውን ለማጥፋት የምትቀራመጡ በየአቅጣጫው እነሱ ተላላኪ ምን አባም አታመጣም እያልኩ ነው እናንተ ከቱርክና አይደለም ሽመልስ አብዲሳን ማርከርና መጣዋለን አባቢ ተላላኪ እናንተ ከቱርክ ድሮን ስታመጡ ዩናይትድ አረብ ኤምሬት ኦፕሬተር ስታመጡ ከምናምን ከዚህ ከኢራን እየሄዳችሁ ምናምን ተተኳሽ ስታመጡ ምናምን መሳሪያ ስታመጡ የነሱ ተላላኪ አይደላችሁ ፋኖ የሆነ ጥምረት ሲመሰርት የሆነ ጋራ ምናምን ትብብርና ትስስር ሲፈጥር ተላላኪ ነው አይደል ሰላም ነው እነ ተላላኪ ሰላም ናችሁ ወይ ይኸውልህ ተላላኪ አይደለም ፋኖ ወደ ሰባተኛው ሰማይ ይልካል መላክ ያውቅበታል ታፈሰነ ምናምን አትበሉ ደግሞ ሌሎቻችሁ ደግሞ እስካሁን በብልጽግና ተስፋ ያልቆረጣችሁ ወንድሞቻችን አላችሁ ካድሬዎችና አራሽፋራው እስካሁን ተስፋ አትቆርጡም ግን እንደው እስካሁን ብልጽግና ግን አቀጥቅጦ ኢትዮጵያ የሚገዛ ይመስላችኋል እንዴ
እኔ የሚገርመኝ ፋኖች እኛ ወንድሞቻችሁ ስለሆነ ወይም ደግሞ እኛን ስለምትንቁን ነው። ፋኖ ንቃችሁት ነው እንዴ? ፋኖ 5 እዝ በአማራ ምድር ላይ በ3 ዓመት ውስጥ 5 እዝ አደራጅ ከሻለቃ ከክፍለ ጦር ከኮር ዘሎ 5 እዝ አደራጅቶ አማራ አፋብን የሚባል ድርጅት መስርቶ በ3 ዓመት ውስጥ እየታገለና እየታገለ ያለ ድርጅት አላም ነው ብላችሁ ከብልጽግና ስር ለስር የምትርመጠመጡ ወንድሞቻችን ግን ምን ወግቷችሁ ነው? ምን ወግቷችሁ ነው? አንዳንዶቻችሁ እናውቃለን። በብልጽግና ስር ሆናችሁ አንድ ከተማ ላይ 9 ቤት፣ አንድ ከተማ ላይ 9 ቤት፣ ደሴ ላይ ስትል 9 ቤት፣ ባህር ዳር ስትገባ 9 ቤት፣ ጎንደር ስትገባ 20 ቤት ያለህ በሙሉ የካድሬዎቹ ይሄን እንዳይቀሙ ነው እየታገሉ ያሉ። ይሄን እንዳይቀሙ የግድ መታገል አለባቸው። ምክንያቱም ህልውናቸው ያለ ብልጽግና እጅ ላይ ስለሆነ ብልጽግና ከጠፋ እንደኔ ባዶ ኪስ ስለሚሆን እኔ ጋር እኩል ስለምንሆን ለዛ ነው ወጥሮ የሚታገል። ይሄ የ3000 ብር ደሞዝተኛ ሚኒሻና ፖሊስ አድማ ግን ምን ሆናችሁ ነው እናንተ? አሁን ጥያቄው ቤት ሊሰጠን ነው በዚህን ቀን እንወጣለን የምትሉ ወንድሞቻችን አለ በውስጥ የምናወራ። አይሰጣችሁም ቤት ምንድን የማል ነገራችሁ ሳትኖርበት ሳይሰጥህ ነው የምትሞት። አስረግጬ እየነገርኩ ነው። አሁን ለመስከረም ይልሃል። ኦራ መስከረም ላይ ፋኖ ገብታ ትቀውጠዋለች። ቆይ እስኪ አሁን ይሄኛው ዘመቻ ይሄኛው ውጊያ ይለፍ ይልሃል። ቀጣይ መስከረም ደግሞ ይቀጥራል። በመሃል ላይ አንተ ቤቱ ቦታውን እንኳን ሳታየው የተሰጠህን ቦታ መሃል ላይ ሽብልብለህ ትገኛለህ። ስለዚህ ንቃ፣ ይቅርብህ፣ ተወው። ቤቱ ሀብቱም ንብረቱም ይቅርብህ። አማራ ያሸንፍ። ላንተም ይሁን ቤት አይጠፋም። ለኛም ይሁን ቤት፣ ለኛ ቢሆን መኖሪያ፣ ለአማራም ይሁን አማራ በጣም ሰፊ እኮ ነው ጎበዝ። ለኛ መኖሪያ ቢሆን ቦታ እኛ ልንበለው ልንጠጣው የሚችል አማራ ያጣም ለኛ ማለት ነው። አማራ አይደለም እኛን አይደለም አማራን ኢትዮጵያን አርቦ እያደረ ነው። ኢትዮጵያን መግቦ እያደረ ነው። አትርመጥመጡ ነው ብለህ አንተ አስረግጬ እየረገርኩ ነው። አንተ ንገረው ኑሮዝ ብላችሁ ወጣላክለት ሸራርግ እየነገርኩ ነው። ክብራትና ክብራን የተከበራችሁ ቤተሰቦቻችን ዛሬ እንግዲህ ሁላችሁም ታፕ ኮፒንግ ሼር አድርጉ። በደንብ መልእክት ይተላለፍላችኋል። በየጊዜው የሚደረገውን እያንዳንዱ ነገር መልእክት እናስተላልፋለን። ቤቱን ኮፒንግ ሼር ፎሎ ማድረግ መቻል አለባችሁ። በነገራችን ላይ ከመሬት ላይ ያሉ ፋኖች ወንድሞቻችን ሲመጡ ቤቱን ፎሎ ማድረግ መቻል አለባችሁ። ፎሎ አድርጉ፣ ፎሎ እንዳይረሳ። ለምን ከተባለ በየጊዜው በዚህ ቤት በጣም ብዙ በርካታ መልእክቶች ይደርሷቸዋል። መሬት ላይ ያሉ ፋኖች ናቸው፣ ይደርሷቸዋል። በመቀጠል ቅድም በጣም ዘርዘር አድርጎ ወንድማችን ነግሯቸዋል። ወደድክም ጠላህም ተሸነፈሃል፣ ምንም ጥያቄ የለው። ሌላው እስከዛሬ ድረስ በተለያየ ነገር በኮንዶሚኒየም በቀበሌ ቤት በሆድ በተለያየ ጥቅም በገንዘብ የተታለላችሁ ወንድሞቻችን ተው፣ ይቅርባችሁ። ነገ ስልጣኑን ይዘው አይበቃም። በነገራችን ላይ ጀነራል ነን እኛ፣ ጀነራል ነን። በነገራችን ኮሎኔል ነን እያልኩ ነው አባቢ። ኮሎኔልና ጀነራል እየገደልን ማንም ይሄን ቦታ ሊይዝብን የሚችል አንድም የለም። ሁሉም የአማራ ፋኖ በእያንዳንዱ ሴክተር መስሪያ ቤት ውስጥ ገብቶ ስራ ይዛል። የተገፋ የአማራ ወጣት ከስራው የተፈናቀለ ወደ ስራው ይመለሳል። ይሄን ስላችሁ የአማራ ልጆች ብቻ ሳይሆን ማንኛውም ብሔረሰብ በእኩልነት እንተያያለን። ምንም ጥያቄ እኩል ነን። ኢትዮጵያ የምትባል ሀገር እኩል ትመራለች። አማራው ከተለያየው ከማንኛውም ብሔረሰብ ጋር እኩል ይታያል። ሞቱ፣ መፈናቀሉ እሱ በልዩነት ብዙ ነገር የሚደርስበት ነገር ሁሉ ይቀራል ማለት ነው። በዛ ልክ ነው ምን ሄደው። ስለዚህ እስካሁን ድረስ የተገፋችሁ ተምራችሁ እንዳልተማራችሁ ስራ ያጣችሁ ወጣት ወንድሞቻችን ወደ ስራችሁ ትመለሳላችሁ። ምንም ጥያቄ የለውም። ከዛ ውጭ ደግሞ በአማራ ደም ቤት የገነባክ በአማራ ደም ቤት የተቀበልክ ከመንግስት በተለያየ ነገር ቤት የተቀበላችሁ ባንዳዎች ደግሞ ነገ የተቀበልከው እያንዳንዱ ምንም አይነት ማረጋገጫ የለህም እያልኩ ነው አባቢ። ምንም ማረጋገጫ የለም። የፈለከውን ያህል ወረቀት ብትይዝ አጽንተህ በስም አትይዘውም። የአማራን ህዝብ እያስጨፈጨፍ የአማራን ህዝብ አዙረህ ሽጠህ ቤት የተቀበልክ አትቀመጥበትም እያልኩ ነው። እምረከብህ እኔ ነኝ እያልኩ ነው። የዛን ሰዓት ምንም ልታመጣው የምትችለው ነገር ስለሌለ ያንተ አይደለም፣ ታየዋለህ እንጂ እኛ እስከምንመጣ ልታየው ትችላለህ እንጂ አትኖርበትም። ስለዚህ እውነትን ይዘህ ታገል። ለእውነት መኖር መቻል አለብህ እያልኩ ነው። በእኛ ወንድሞቻችን ደም የገነባውን ቤት አትቀመጥበትም እያልኩ በስነ ስርዓት እነግርሃለሁ እያልኩ ነው አባቢ። ካድሬ የለው ጂ+3 ብታሰራ
7ኛ 8ኛ ፎቅ ቢኖር ባለቤቱ አይደለም አንተ። ባለቤቱ ዛሬ ዋጋ የሚከፍለው የአማራ ፋኖ ነው። ምን አባህም አታመጣም እያልኩ ነው አባቢ። የስልጣኑ ባለቤት እኛ ነን። ምንም አታመጣም። አታመጣም አባቢ። ሚኒሻውን ቦታ ተቀበለ ያልተቀበለ 150 ካሬ ሚኒሻውን ቦታ እየተቀበለ ነው። ስማ ነሐሴ 15 ነበር መሰለኝ ትናንትና ምናምን ነው የመጨረሻ እንትን ያደረጓቸው። ነሐሴ 15 ምናምን ሚኒሻ ቦታ ተከፋፍሎ ቦታ ሊሰጣችሁ። የት አባለ ተቀመጥበት? ምን አባለ ሰራበት? ምን ልታረገው ነው እያልኩ ነው ያለሁት እኮ እንዴ። አራርጌ ነው ማውጣ ነው። ምን አብረህ ትሄዳታለህ። አብረህ አብይ አህመድ ጋር ትሸኛታለህ። እኔ ልንገር የሚቻል ነገር የለም እያልኩ ነው። እስከዛሬ ድረስ ስታወራ የነበረው ስትሳደብ ከፍ ዝቅ ስታረግ የነበር ጥግን ያዝ እያልኩ ነው። አሸንፈናል። እናሸንፋለን ብቻ እኮ አይደለም አሸንፈናል። ከዚህ በላይ እንዴት አላሸንፍ ይችላል? ከዚህ በላይ ማሸነፍ አለ እንዴ? ሄድበት ንገረው። ቀጥልማ ባቢ ቀጥልማ። የተከበሩ ከተማ ላይ ሙሌ አርበኛ ሙሌ እንዴት ነው? እንኳን ደህና መጣሁ እንደማለም አባቢ ይላል። ከተማ ላይ ወጣት እየዞርኩ ቀጥላ አስረግጠህ ንገረው። ምንም የሚሆን ነገር የለም። ሰላም ሰላም ብያለሁ። እንደምን ቀዝቅዛል። ምን ነው? አይዞህ እንጂ ሽፈራው አይዞህ እንጂ እግግ ደህና ናችሁ ወይ? አማን ነው ወይ? አብሽር እንዴ ያንተ ወንድ ሰላም ባባ እንደምን ናችሁ? አማን ናችሁ ወይ? ካሜራ ጥቁር ሆነብኝ። ይታያችኋል? አረ ትታየኛለህ። አይዞህ ናውጣ ወደ ተመችቶ ተኝተሃል። ምንድነው አንተ? ትታየኛለህ አለው ይታያል። እኔ እግግ ታይሃለሁ። አዎ አምሮብሃል። ትታያለህ። አረንጓዴ ቢጫ ቀይ ነው አባቢ። ምን ከነ ባንዲራ ከነ አምሮብህ የለ እንዳለ ንጉሱ ይላል። ንጉሱ ጌች የሚባል ልጅ አለ ታች ነው። ሳቦ ወይ የሾው መሰለኝ ጌች። አመሰግናለሁ። ቀጥል እስኪ ሄድበት። ታፈጽ ይሄ አድማ ነው የገባው። ዛሬ በደንብ በጥብቅ ልናስተላልፈው የምንፈልገው አፈሳውን በተመለከተ ነው። በተለያየ ከተማ አፈሳ እየተካሄደ ነው። የምትታፈሱ ወንድሞቻችን ደግሞ ቆማችሁ እየታፈሳችሁ ያላችሁ አላችሁ። በፈቃደኝነት ለመሞት የፈለጋችሁ የምትታፈሱ ሰዎች ስላላችሁ ጥንቃቄ አድርጉ። የምትታፈሱበትና የምትሄዱበት ቦታ ሰላማዊ ቀጠና አይደለም። ጠላት እስካሁን ድረስ አቅሙ በፈቀደ የአማራን ሕዝብ በማፈናቀል በመግደል በተለያየ ነገር በእምነት በምናም በብዙ ነገር እያደረገ ለመጨረስ ብዙ ሙከራ ሞክሯል። አሁን ግን አልሳካ ሲለው የአማራን ሕዝብ በነካውና በገፋው ቁጥር እየታጠቀ አቅም እየፈጠረ ሲያስቸግረው ከቤቱ ያልነቃውን ወጣት ጃምቦ የሚጨልጠውን ካራምቡላ ፑል ድንጋይ የሚያገላብጠውን ከከተማ የማይወጣውን ሱሪውን ዝቅ አድርጎ የሚሄደውን የአማራ ወጣት እያፈሰ በገፍ እየወሰደ ቦታው አድራሻው የማይታወቅበት ቦታ ላይ እየወሰደ እርምጃ እየወሰደ እየረሸነ ስለሆነ ጥንቃቄ አድርግ። ራስህን አውጣ። ፋኖ ወዳለበት ቀጠና እየሄድክ ራስን እንድታቆይ መልእክት እያስተላለፍኩልህ ነው። ይሄንን መልእክት የአማራ ፋኖ አቅም አንሶት አንተ እንድታስፈልገው ሳይሆን እየሞተልህ ያለው ለአንተም ስለሆነ ቢያንስ እንዳትሞት የምትነገረውን ነገር ተግባራዊ አድርገህ ራስን ማዳን ሊኖርብህ ይገባል። ይሄን በማለት ነው ጥላት ባለበት ቀጠና ያላችሁ ወጣቶች በዛ ከተማ ጥላት ባለበት ከተማ ውስጥ ያላችሁ ወጣቶች ራሳችሁን አውጡ። ፋኖ ወዳለበት እንድትቀላቀሉ በአክብሮት ጥሪያችንን እያስተላለፍን እንገኛለን። አመሰግናለሁ። እንግዲህ ይሄን ይመስላል። እያደረጋችሁ አይደለም ጨርሻለሁ። ቀጥል። ለሌላ ሰው ድርስጥ አሳርፍ። እናመሰግናለን ጓዶች። እንኳን አደረሳችሁ በድጋሜ። አዳዲስ የገባችሁ ሰዎች አላችሁ ኮፒ ሊንክ አድርጉ። ታብ ኮፒ ሊንክ ያስፈልጋል። መግባት የሚፈልጉ አዲስ ፍቅር መዳበስ ይፈልጋል። ይኸውላችሁ እናንተ ያልገባችሁ ነገር ቲክቶክ እና አዲስ ፍቅር መዳበስን ይፈልጋል። ይገርማችኋል። መተሻሸት ይፈልጋልና በደንብ ታብ ኮፒ ሊንክ አድርጉ። አየነው ሙዚቃ ቀጥል። ከአንድ ሙዚቃ ራስህን አስተዋውቅና ወደ ዜማ ግባ። ራስህን አስተዋውቅና ከቃለ ምልሱ ከተቀዳ በኋላ ወደ ዋናው ፕሮግራማችን እንገባለን። እስቲ ቀጥል። እስቲ እንኳን አደረሳችሁ ብያለሁ። አየነው ክንዳ ይባላልው። የምታውቁ ታውቁኛላችሁ፣ የማታውቁ ደግሞ መላ በሚባለው ዜማ ያው የሚያውቀኝ ይመስለኛል ሰው አብዛኛው። እሱም ደግሞ የሚሰኘው ደንዬ እናሳ በለው ደናለ ማሳ በለው ደንዬ እናሳ በለው ደናለ ማሳ በለው
መላ መላ ምን አላ መላ መላ ምን አላ መላ መላ ምን አላ መላ 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 እያጉረመረን መዝናቡ በላ አይጣና ጎራዬ አላሊ ሞላ አባይ ይሰኛል። አረ ሞራል የለም ጎበዝ፣ አረ ሞራል የለም። እንዴ ፎሎ አድርጉት፣ አሁን ፎሎ አድርጉት። ታውቁታላችሁ ቻሌንጅ እንትን ነው ትሬንድ አቋረጠኝ አንተዬ አቋርጠው ለምን እንዲያርግ እኮ ነይነን ነገር ነው። ጀነሬተሩ ሲነሳ በእናትህ ጀነሬተሩ ሲነሳ ፋኖ አየነው እንደምንም ለማንቀጥቀጥ ሞክሬ ሀገሬ ጀምሬ ነበር ተንቀጠቀጥኩት። ሲያቆም ተበረደ። ፋኖ ድምጻዊ ቴዎድሮስ ሁለተኛ ያዝ ድምጻዊ ነው። ድምጻዊ ፋኖ አየነው። ስለዚህ ታፕ ሼር ኮፒ ሊንክ ፎሎ አድርጉ። በነገራችን ላይ በዚሁ አጋጣሚ አፋብን ቴዎድሮስ ሁለተኛ ያዝ የኛ ትሩ ኦርኬስትራ ባንድ ባለሙያ ይፈልጋል። ከተማ ያላችሁ እንዳንታፈስ እያላችሁ በመናምን የተቀመጣችሁ አርቲስቶች እናንተን ሁሉ ከሚያፍሳችሁ፣ ስለዚህ የኛ ትሩ ኦርኬስትራን ባንድን ተቀላቀሉ። እየመጣችሁ ቤዚስት፣ መሰንቆመች፣ ተወዛዋዥ እንፈልጋለን። ኑ ኪቦርዲስት ያስፈልገናል። ኑና ተቀላቀሉ። ከተማ ያላችሁ ወጣቶች ማን አስወረደው? ወረደ የጨነቀለት አልሸሽም ወግድ በለው ተዋምጡልኝ በሌ በዲማው ጊዮርጊስ የአባ ኮስተር በላይ ገድሉ አንጀት ነው የሚያረስ ሀገሩ በጣሊያን ተይዞ ወገን ሲታመስ ሌሊት ለምጨን ማርያም ተጉዞ በበነጋው ማርቆስ አያተኳኩስ እናቴዋ አያገዳድል ልክ እንደ ወስከም ቢያልሞ ራሱን መንደልም በረምቡላ ቢበር ጣሊያን በጭስ ቦምብ ቢያስቸግር ተናነቀው ቆርጦ በሌ ባልቢን በምን ሸረ በለው ማንተ በዛ ምን ስር በዛ ከታታ ባንድ እጁ ጥይት ባንድ እጁ ካርታ የዘለቀ ልጅ የወንዶች ኩና እሺውና ጋሉ የሚኖር በጤና አንበሳው ኮስተር በለው ያለለት ጎጃሜው ጦሩን የሰበከውለት ምናለ ሰማይ ምናለ መሬት የዛን ጊዜ ነው ጀግናውን ማየት። አረ ጎራው አረ ማነው ወንዱ አረ ጎራው አባይን የሚሻገር አረ ጎራው ቢሞክረው ክንዱን አረ ጎራው ከፊላ ዘራብ ሄድበት አቺፋፋፍ አማን ነው ወይ ጄች የሚባል የሾው ልጅ ነው ሀብቴ አካውንቱ ፕራይቬት መሰለኝ። ሰላም አረች መልኝ ድገምልኝ ማበናት ማርያም ገና ሲያነጣ አተር ሲቃጠል ጥየናቱን አባ ነብሮ ፋንጋኖ ገና ሲያነጣ አተር ሲቃጠል ጥየናቱ ጠላት እጅ ስንገጣል ይረዳል መሬቷ ቤታ በላየኛ ደህና ነህ? እንዴት ነው? አማን ነው ወይ? አማን ነው? ሁሉ ሰላም አለን። እንዴት ነው አላችሁ ወይ? አለን ለሀገራችን ጓድ አማን ነው? ሁሉ ሰላም? ኔትወርክ አስፈነጠረኝ እኮ ኔትወርክ ጻፋ መልስላችሁ እፈልጋለሁ የምትሉ ሰዎች ኢንቦክስ አድርጉ። አያለው አይቼ የሚሆን ሀሳብ መልስላችኋለሁ። ኢንቦክስ የምታደርጉት ማለት ነው። ደህና ነው ወይ? ሁሉ ሰላም? ሁሉ ሰላም የኔ አባት አማን ነው? እንዴት ናችሁ? አለን ሰላም ነን። እንዴት ነው ግድሙ እንዴት ነው? ግድሙ እንዴት ነህ? ልኝ አባቢ ደህና ነው ወይ? ተናፍቃችኋል። ሰላም ነው እንደ ጋይዘር ይወልደኛ እነዚያ ግድብ ዝናብ እየዘነበ ነው። አዎ አልፎ ማርያምን የሰማዩም የምድሩም እየዘነበ ነው። በጣም ጥሩ ዋናው እሱ ነው። ትንሹ ዘሜ ይላል ረበደ የጨነቀለት እንዴ ነው? ዋው
አለን እንዴት ነልኝ ወንድም ማለት ሸጋዬ ነው ያባት ፈልግም ሁሉ ሸጋ ሰላም እግዚአብሔር ይመስገን። በጣም ደህና ነን አባቢ። በጣም አለን አይለቅም። በጣም ጥሩ በጣም ጥሩ። ታፕ ሼር ኮፒ ሊንክ አድርጉ። ታፕ ሼር አድርጉልኝ። ናፍቃችሁኛል በጣም ማርያም። አማን ወይ ሁሉ ሰላም እንዴት ነው? የባህር ዳር ወጣት ታፈስ ነው እያለ ነው። ዋላ እንግዲህ በዛ በመንደር ከምትታፈስ ኤፍዋን እያዝጣል ብለናል። ኤፍዋን እያዝጣል ጣል አድርጉ። ጤራስ ስትሉ አፍሶ ግን መደራደሪያ ሊያረጋቸው ነው መሰላቢ። እኔ ግራ ገብቶኛል። አይገርምልህም? ምንም ጥያቄ በነገራችን ላይ እየመታቸው ነው የሚሄደው። ይሄ ቅድም አሁን የምንነግራቸው አሁን በአብዛኛው ፕሮፓጋንዳና ሌላ እንትን የሚመስላቸው ሰዎች እንዳትሸወዱ። ምንም ጥያቄ የለውም። አብይ አህመድ አንደኛ ያው አልቋል፣ ተሸንፏል። እንኳን አይደለም በእጁ የገባለትን በራሱ መዳፍ ውስጥ ያገኛቸውን የአማራ ወጣቶች አይደለም እኛ የመጣበት እኛ ያለንበት ቀጠና ሲመጣ መትተነው ሲመለስ ከተማ ውስጥ አጠቃላይ ያገኘውን ነው እየመታ የሚወጣው። ሰራዊቱ ሲበሳጭና እየመታ ነው እየገደለ ነው የሚሄደው የአብይ አህመድ ሰራዊት። ስለዚህ አሁን እነዚህን ወጣቶች ሰብስቦ ምንም ሌላ ነገር ሊያደርጋቸው የሚችለው አንድም ነገር የለም። አንደኛ መረሸን ነው። በቃ ነቃ ያለውን ወጣት መረሸን ነው፣ ማስወገድ ነው። አብዛኛው ወጣት ከቤቱ ቁጭ ያለውን የተማረው አካል ነው። የሚገርም ነገር የተማረው አካል ነው። ማስተርሱን ዲግሪውን የያዘ ነው። ስራ ፈትቶ ዝም ብሎ ቁጭ ብሏል። ስለዚህ የእናቱን የአባቱን እንጀራ እያናጠፈ እዛ ቁጭ ያለውን ወጣት አሁን እየጠረገው ነው ያለው። ወደኛ ኑ ስንላቸው ወለቱን የሚሞት የሚመስለው እንግዲህ አለን እኛ ይኸው አለን። ይሄን ሁሉ ሰራዊት በገፍ እየማረክ ነው። በጣም ብዙ ትልልቅ ድሎችን እየተጎናጸፍን በጣም ብዙ ቀጠናዎችን እየያዝን ምንም የሆነ የተፈጠረ ነገር የለም አለንና ወደ ፋኖ ሲገባ እለቱን የሚሞት የሚመስለው ወጣት በፈሪ ጥይት መሞቱ ላይ ቀር በፈሪ ጥይት በተባራሪ ጥይት እየሞተ እንደዚሁ እየታፈሰ ላራጅ እንደሚሰጥህ እመነኝ ነው የምልህ። መታረድ ጀምሯል። ሳውዲ አረቢያ ጀምሯል። አብይ አህመድ ምንም ረራ የለው። በቢላ ለሚያርድ የሆነ ግሩፕ ወስዶ ይሰጣል። በየተራ እያወጣ ያርድሃል እንደበግ። ምን አባህም ልታመጣ የምትችለው ነገር ስለሌለ ማለት ነው። በዚህ ሰዓት ወጥተህ ራስን አስከብር እያልን መልእክታችንን ሁሌን እያስተላለፍን ነው። አሁንም ንቃ እያልን ነው። ንቃ፣ እኛ ጋር ሁን፣ ህይወትን አትርፍ፣ ለቤተሰብ ለእናትህ ለሀገርህ ኑርላት እያልኩ ነው። በዚህ ሰዓት ወደ ፋኖ መቀላቀል ተምሮ መጨረሻ ላይ ጋውን ለብሶ እንደመመረቅ ነው እያልኩ ነው። ጋውን ለብሶ እንደመመረቅ ነው። አሁን ወደ ፋኖ መግባት ማለት ትግሉ፣ ረሃቡ፣ ጥማቱ፣ መቁሰሉ፣ መሞቱ በጣም ብዙ ውጣ ውረዱ አልቋል። አሁን ፋኖ ከተማ ተቆጣጥሮ ሁሉም በየከተማው ነው ያለው። በጣም ብዙ ቀጠናውን በጣም ብዙ ወረዳዎችን አስለቅቆ ጥሩ ሁኔታ ጥሩ አቋም ላይ ነው ያለው። ስለዚህ ትግሉ አልቋል። 4 ኪሎ አዲስ አበባ ካላየናችሁ ካልሆነ በቀር ትግሉ አልቋል። የምንፈልገውን ነገር እያደረግን ነው። መንግስት የሚይዝ የሚጨብጠውን አጥቶ ግራ የተጋባበት ሰዓት ላይ ስለደረስን በየቀጠናው ያላችሁ ወጣት ጥላት በገፍ እየሰበሰበ እየወሰደ እርምጃ ከሚወስድብህ ራስህን ለማውጣት ተዘጋጅ እያልኩ ነው። ከነ ጥላውን ጀምሬ እነ ጥላውንም ተዘጋጁ። አመሰግናለሁ። ቀጥል ወንድም አለ ምድሉ ልስጣችሁ ለናንተ። እውነት ነው አፍትዬ፣ እውነት ነው የኔ አባት። በጣም ጥሩ ነገር ነው ያልከው። ከዚህ በላይ የሚጨምረው ደግሞ የፋኖነትን ጥንካሬ አንዱ ማሳያ ይሄ ነው። አፈሙዝን ስንዘው ገና በጣት የሚቆጠሩ ሰዎችን ነው አፈሙዝ መንግስት ላይ የተነሳው። በዛ መሃል ውስጥ ሆነን እንኳን የሱን ያክል አልተጨናነቅንም። የሚገርም ነገር እስከዛሬ 3 አመት ሆኖናል ይሄን ትግል ከጀመርን። ይሄን ያክል ጊዜ ስንሆን እንኳን የሱን ያክል አልተጨናነቅንም። የሱን ያክል ሎድ ባንክ ታንክ ያለው ሰውዬ በዚህ ልክ ጦር ሜዳ ውስጥ ሆኖ ወጣትን እያፈሰ እያንገላታ ንጹሃንን እየጨፈጨፈ፣ እኛ ግን በህሊናችንና በትክክለኛው ዓላማችን ተነስተን ለወርቃማ ዓላማችን ስንል ዛሬ ድረሳለን በነፃነት ያለምንም ጥቅም። እና ይሄ አንዱ ትልቅነት ማሳያ ነው እላለሁ። እና አሁን ግር እያለኝ ያለ ምን እንደሆነ ታውቃለህ? ጽንፈኛውና አሸባሪው እየተለየልኝ አይደለም። እንግዲህ አብዛኛው የፋኖነት ሰራዊት ፈልጎ ነው እየታገለ ያለ፣ ፈልጎ ማለት ነው። እግዚአብሔርን ስለ ልቦናችን ብቻ ራሱ ያስጨንቀዋል። ቢያፍሳቸውም ቅድም እንዳልኩ ምናልባት ወይ መደራደሪያ ሊያረጋቸው አስቧልኝ። ያው ስልጣኑን እየለቀቀ እንደሄደ ራሱም ያውቀዋል። የዛኔ ህይወቱን ለማትረፍ ሊደራደርባቸው ይመስለኛል። ከዛም ቀጥሎ ደግሞ ታውቃለህ ፋኖ ጥይት ወደ ጠላት ላይ ሲያዞር
2 ደቂቃ አይቆይም። እጁን በድግ ነው የሚያደርገው። ምንጭሩ እንዲህ እስኪረዝም ድረስ ነው የሚያዝረከርከው ፋኖ እና ይሄ እየታፈሰ ሄደው ሰራዊት ደግሞ ራሱ ይዋጋዋል ብዬ አስባለሁ። ገብቷል። በተለይ ደግሞ ለኛ በጣም ጥሩ ነገር ነው ያደረገልን። ከሞቀ ቤቱ እዛ ሞቀ ፍራሹ ላይ የተኛ ፋኖ ይሄን ገደለ፣ ፋኖ ይሄን ያክል ተገደለ እያለ ወሬ ሲያዛርጥ የነበረውን በሙሉ ሳይወድ በግዱ እንዲታገል እያደረገልን ነው። ለዚህ ይገባዋል ያራዳል። ኤኒዌይስ በጣም ደስ የሚል ዜናዎች አሉ። በጣም ትልቅ ነገር እየመጣ ነው። ያው በአዲሱ ዓመት እንግዲህ ደስ የሚል ነገር ይፈጠራል ብለን እናምናለን። ወዳችኋለሁ። እውነት ነው። አሁን ፋኖ እንግዲህ እንደምታውቁት እስካሁን በዚህ 3 ዓመት ውስጥ ፋኖ ሞርተሩን ዲሽቃውን የተወሰኑ ዞዎችንም ተቀብሎታል፣ ተረክቦታል። እንግዲህ አሁን ቅድም እንዳለው እሱ ትግሉ እያቃተው ነው ብቻ ሳይሆን ተሸንፏል፣ አሸንፈነዋል እያለነ ምን ገባ ነው የምላችሁ። አሁን ዝብላችሁ ጋይስ ሰምታችሁ ሁላችሁን ናግባ ናግባ እያለነ ምን ገባ ደግሞ የሰሞኑ የምርኮኛ ስታይል ደግሞ እንደዚህ እንትን ነው የሚመስልሽ። እንደዚህ ያለችው እንስሳ ምን ነው የምትባለው? ያሳምነው ማዳንያለም ፋኖ እኮ እንደው ዛሬ ምን አይነት ነገር ፋኖ ስነ ልቦና ይላል አባቢ። ፋኖ ይላል አሳረኛው የአባቶቹ የሚኒሊክ ዘር ይላል፣ ያሳምነው ዘር ይላል፣ የአፄ ቴዎድሮስ ዘር። በዚህ ልክ ነው አባቢ እኛ ጋር ቆሞ መዋጋት የሚችል ስነ ልቦና ያለው የአብይ አህመድ ዙፋን ጠባቂ የለም እያልኩ ነው። ሚኒሻና አድማ ብተና እንኳን የኛን ያህል ስነ ልቦና የለውም። በስነ ልቦና የተጎዳ ነው። አማራ ራሱ ቢሆን ቆሞ የመዋጋት ስነ ልቦና የለውም እያልኩ ነው። ሞልተን አፋችንን ሞልተን እናገራለን። የታባህም ልትደርስ አችልም እያልኩ ነው።